መጣን ሆ ብለን መጣን ሆ ብለን ሆ ብለን መጣን ሆ ብለን መጣን ሆ ብለን ሆ ብለን መጣን ሆ ብለን መጣን ሆ ብለን ሆ ብለን መጣን ሆ ብለን መጣን ሆ ብለን። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ጥሪያችንን አክብራችሁ በዚህ የተገኛችሁ እንግዶቻችን በሀገር ውስጥና ከሀገር ውጪ ሆናችሁ ፕሮግራማችንን በቴሌቪዥን በሬዲዮ እየተከታተላችሁ ያላችሁ መላው ኢትዮጵያውያን እንኳን ለ2018 አዲስ ዓመት በሰላም በጤና አደረሳችሁ አደረሰን። አበባ የሾይ ባደይ አበባ መስከረም ጠባ ባደይ አበባ መስከረም ጠባ ዘመን ቆጥሬ ሀገሬ ልግባ ሀገሬ እናቴ መግቢያ ናት ቤቴ በሷ አይደለም ሞይ ክብሬ ኩራቴ አበባ የሾይ መጣ አዲስ ዓመት ፍቅርና ሰላም ይላ በረከት ይወርዳል ሰላም ጸጋ በረከት እኛ ልጆቿ ስንሆን በአንድነት አሃ አሃ ኡሁ ኡሁ አሃ አሃ ኡሁ ኡሁ። አዲሱ ዓመት የሰላም የጤና የፍቅር እንደዚሁም ደግሞ በጥራት የምንሻገርበት እንዲሆን መልካም ምኞቱን ምን ከማን መልቲሚዲያ ወደ እናንተ ያደርሳል። ይህንን ልዩ የበዓል ፕሮግራም ያቀረቡላችሁ ስፖንሰሮቻችን የኢትዮጵያ ተስማሚነት ምዘና ድርጅትና የኢትዮጵያ ደረጃዎች ኢንስቲትዩት ናቸው። ከብረው ይቆዩ ከብረው እድሜና ጤናን ይዘው በጎ ሰምተው ከብረው ይቆዩ ከብረው ይቆዩ ከብረው ይቆዩ ከብረው ሳነሳሽ ምውለው ሀገሬ አልጠግብሽ የምለው ብኮራበት ነው ዘውትር ስምሽን ካፌ ማለጥለው ምንጊዜም ውድ ሀገሬ ምለው ኢትዮጵያ ሀገሬ ምለው እምዬ ሀገሬ ምለው ስምሽን የማልጥለው የኛ መመኪያችን የኛ ውብ ሀገር ትበልጭብናለሽ ከሁሉም ነገር ምንጭሽ ጥልቅ ዓለም ነው የዘላለም ተስፋ በምድር አይፈጠር አንቺን የሚያጠፋ ኢትዮጵያ እምዬ ሀገሬ ምንልሽ ያምሪ ሆኖ የደለሽ ልጆችሽ ባንድ ሆነን ብንጠራሽ ያልፊ ሆኖይ መከራሽ ኢትዮጵያ እምዬ ሀገሬ ምንልሽ ያምሪ ሆኖ የደለሽ ልጆችሽ ባንድ ሆነን ብንጠራሽ ያልፊ ሆኖይ መከራሽ በድጋሚ እንኳን ለ2018 ዓመተ ምህረት በሰላም በጤና አደረሳችሁ አደረሰን ማለት እንወዳለን። ይህንን ልዩ የበዓል ፕሮግራም ዝግጅት በቴሌቪዥን በሬዲዮ እንደዚሁም ደግሞ በመጽሔት ዝግጅት በልዩ ሁኔታ በሶስት የሚዲያ ፕላትፎርሞች ይዞላችሁ የቀረበው ምን ከማን መልቲሚዲያ ትኩረቱን በጥራትና ግብይት ላይ አድርጎ የሚሰራ ፕሮግራም ነው። እንግዲህ ምን ስንል ሸማቹ ምን አይነት ምርት ይፈልጋል፣ ይህንን ደግሞ ምርት ከማን ጥራቱን በጠበቀ ሁኔታ ማግኘት ይችላል የሚለውን ግንዛቤ ውስጥ በማስገባት በአምራቹና በሸማቹ መካከል እንደ ድልድይ ሆኖ የሚያገለግል ፕሮግራም ነው። በዚህም ላለፉት 3 ዓመታት በሬዲዮ ፕሮግራም ጥራትን በህብረተሰቡ ዘንድ ለማስረጽ ከፍተኛ የሆነ ሚናን ሲጫወት የቆየ ፕሮግራም ነው። ስለሆነም በዚህ ልዩ የበዓል ዝግጅት ላይ መዝናኛን ከቁም ነገር እያዋዛን የምናቀርብላችሁ ሲሆን የተለያዩ መሰናዶችንም እንደዚሁ ይዘንላችሁ ቀርበናል።
ስለዚህም የምን ከማን ማኔጂንግ ዳይሬክተር ስለ ፕሮግራሙ አንዳንድ ነገር እንዲለን ዳንኤልን ወደዚህ እጋብዛለሁ። እንኳን አደረሳችሁ። እንኳን ለ2018 ዓመተ ምህረት የዘመን መለወጫ በዓል በሰላም አደረሳችሁ እንላለን። ይሄ ከምን ከማን መልቲ ሚዲያ እየተዘጋጀ ወደ እናንተ ወደ ተወደዳችሁ አድማጭ ተመልካቾቻችን የሚደርሰው ልዩ የበዓል ፕሮግራማችን ነው። እንግዲህ ፕሮግራማችንን በጥራት እንሻገር ብለን አዲሱን ዓመት አዲሱን ዘመን ስንሻገር በየጊዜው ዓመታት በተለወጡ ቁጥር የምናስባቸው የምናቀዳቸው ነገሮች ይኖራሉ። በእቅዶቻችንና በተግባሮቻችን ውስጥ ጥራት ትልቁን ቦታ ሊይዝ ይገባል ብለን በማሰብ ጥራትን በህብረተሰቡ ዘንድ ባህል በማድረግ የተቃና የግብይት ስርዓት ለመፍጠር እንጥራለን በሚል መሪ ቃል ትኩረቱን አድርጎ ይሰራል ምን ከማን መልቲሚዲያ። እንግዲህ ላለፉት 3 ዓመታት በትርታ ኤፍኤም 97.6 ላይ ሬዲዮ ፕሮግራማችንን ሙሉ ትኩረቱን በጥራትና ግብይት ላይ በማድረግ የፕሮግራማችንንም ስያሜ ምን ከማን ብለን ስንሰይመው የእናንተ የተወደዳችሁ ተመልካች አድማጮቻችን ፍላጎት እንደ ሸማች ሁላችንም ወደ ገበያ ወጥተን የሆነ ምርት ወይም የሆነ አገልግሎት መግዛት እንፈልጋለን። ይሄ የምንፈልገው ምርትና አገልግሎትን መግዛት በምንፈልግበት ወቅት ደግሞ ምርጫችን ምንድን ነው? ለከፈልነው ዋጋ የሚመጥን ምርትና አገልግሎትን ማግኘት እንሻለን። ለከፈልነው ዋጋ የሚመጥን ነው ብለን የሚገለጽበት አንዱ መለኪያ ደግሞ ጥራት በመሆኑ ይህንን ከሳቢ ውስጥ አድርገን ይህንን ሐሳብ በዋናነት በማጠንጠን በጥራት እንሻገር ብለን በዓል ፕሮግራማችንን ጀምረናል። እንግዲህ የዝግጅት ክፍላችን ይህንን የበዓል ፕሮግራም በልዩ ሁኔታ ሲሰራ የጥራት ዋነኛ ባለድርሻ የሆኑት ትልቅ ተቋማቶች ደግሞ አጋር በመሆን ከኛ ጋር ይህንን ዝግጅት ወደ እናንተ እንዲደርስ እያደረጉልን ስላለ አጋሮቻችንን እጅግ አድርገን እናመሰግናለን። እንግዲህ ጥራትን በማረጋገጥ ረገድ እንደ ሸማች ሁላችንም ለእኔ ጥራት ያለው ነገር ይሄ ነው ብዬ የራሴ መለኪያና መመዘኛ አውጥቼ ጥራትን ልመዝን ለከፈልኩበት ዋጋ የተሻለ ይሰጠኝ ልል እችላለሁ። ሸማቹ ነጋዴውም ደግሞ አይ እኔ ያቀረብኩልህ እኮ ጥራት አለው ሊል ይችላል። ስለዚህ ሁለታችን መካከል ሊፈጠር የሚችለውን አለመግባባት የሚዳኘው ደግሞ ገለልተኛ የሆነ አካል ያስፈልጋል እና የኢትዮጵያ ተስማሚነት ምዘና ድርጅት በዋነኝነት ይህን ስራ ይሰራል። ስለዚህ የተመረቱ ምርቶች ለገበያ የሚቀርቡ ምርትና አገልግሎቶች የጥራት ደረጃቸው በተቀመጠላቸው መለኪያ መሰረት የሚፈለገው መስፈርት ያሟላሉ ወይም አያሟሉም የሚለውን የሚያረጋግጥልን የኢትዮጵያ ተስማሚነት ምዘና ድርጅት ይሄም ሀገራዊ የሆነ ሀሳብን ይዞ የተነሳ ፕሮግራም ስፖንሰር በማድረግ ከኛ ጋር ይህንን ዝግጅት ወደ እናንተ እያደረሰላችሁ ነው። ስለዚህ ለሞቅ ያለ ምስጋና ለድርጅቱ እንድታቀርቡልን እናመሰግናለን። እንግዲህ ጥራት ሲለካ ደግሞ ሌላው መሰረታዊ መመዘኛ የአጋራችን የኢትዮጵያ ተስማሚነት ምዘና ድርጅት ይሄ ምርት ጥራት አለው ወይስ የለውም ወይም መስፈርቱን አሟልቷል አላሟላም እንዲል መነሻ አድርጎ የሚወስደው ደግሞ እንደ ሀገር የምንጠቀምባቸውን መስፈርት ሆነው የወጡ ደረጃዎችን ነው። ለምርትና አገልግሎቶች ደግሞ ሸማቹ የሚፈልገውን ለከፈለበት ዋጋ የሚመጥነውን ጥራቱ የጠበቀ ምርትና አገልግሎት ማግኘት እንዲችል ለእያንዳንዱ ምርቶች የራሱ የሆነ መመዘኛና መለኪያዎችን አዘጋጅቶ ስታንዳርድን የሚያወጣው ደግሞ ብቸኛው የኢትዮጵያዊ ተቋም የሆነው የኢትዮጵያ ደረጃዎች ኢንስቲትዩትም የዚህ ፕሮግራም አጋር በመሆኑ ፕሮግራሙን ወደ እናንተ እያደረሰላችሁ ይገኛል። በመላው ኢትዮጵያ የምትገኙ አድማጭ ተመልካቾቻችን ይህንን ዝግጅት በቴሌቪዥን ከኛ ጋር እየተከታተላችሁ ያላችሁ እንዲሁም ደግሞ በትርታ ኤፍኤም 97.6 ፕሮግራሙን የምትከታተሉ ሁሉ እነዚህን ሁለት ተቋማት እጅግ አድርጋችሁ አመስግኑልን። የጥራት ዋነኛ ባለድርሻ አካላት ናቸው። እንኳን አደረሳችሁ ይላሉ። የተወደዳችሁ እንግዶቻችን፣ የሬዲዮ አድማጮቻችን እንደዚሁም በቴሌቪዥን መስኮት አብራችሁን በመሆን በዓልን እያከበራችሁ ያላችሁ ኢትዮጵያውያን በሙሉ በድጋሚ እንኳን ለ2018 ዓመተ ምህረት አዲስ ዓመት በሰላም አደረሳችሁ አደረሰን ማለት እንወዳለን። አዲሱ ዓመት የሰላም፣ የጤና፣ የደስታ፣ የፍቅር እንደዚሁም ልክ እንደ መሪ ቃላችን በጥራት የምንሻገርበት እንዲሆን ምን ከማን መልቲሚዲያ ምኞቱን ይገልጻል። ምን ከማን በሳምንት 2 ጊዜ በሬዲዮ ፕሮግራሙ ወደ አድማጮቹ በእቅድ ላይ የተመሰረተ ግብይትን እንዴት መፈጸም እንችላለን፣ ጥራት ያላቸውን ምርትና አገልግሎቶች እንዴት ለይተን ማግኘት እንችላለን፣ መግዛት እንችላለን የሚሉ ሀሳቦችን እያነሳን
በሰፊው ስንጨዋወት ቆይተናል። ላለፉት 3 ዓመታት የተለያዩ የበዓል ዝግጅቶችን በሬዲዮ ስናቀርብ ወደ አድማጮቻችን ስናደርስ ቆይተናል። ደግሞ በጥራት እንሻገር ብለናልና እኛም ዛሬ ደግሞ ሻገር ብለን በቴሌቪዥን ፕሮግራም ወደ ተመልካቾቻችን መተናል። በቀጣይ ደግሞ ይህንኑ አስተማሪና አዝናኝ ሆኖ ዕውቀትን የምንጨብጥበት ፕሮግራም በስፋት በቴሌቪዥን ይዘንላችሁ የምንመጣ መሆኑን በዚሁ አጋጣሚ ለማውሳት እንወዳለን። እንግዲህ በዓሉን በአዳራሽ ውስጥ ከኛ ጋር ከሚገኙት እንዲሁም ደግሞ በየቤታቸው ሆነው በቴሌቪዥን መስኮታቸውን ከሚከታተሉት እንዲሁም ደግሞ በሬዲዮም እያደመጡን ካሉ አይደል ይሄ በዓል ዝግጅት ለየት ባለመልኩ በ3 የሚዲያ ፕላትፎርሞች ወደ ህብረተሰቡ እየደረሰ ነው። በትክክል በመጽሔት በሬዲዮ እንደዚሁም በቴሌቪዥን ዝግጅት ወደ አድማጭ ተመልካቾቻችን እየደረሰ ያለ ፕሮግራም ነው። እንግዲህ የተወደዳችሁ አድማጮቻችን መልካም በዓል እንዲሆንላችሁ እንመኛለን። መጪው 2018ን ስናቅድ በእቅዶቻችን ውስጥ የጥራት ጉዳይ ይታሰብበት እንላለን። በዓሉን መልካም ይሆንላችሁ። አብራችሁን በዓሉን እያከበራችሁ ከኛ ጋር እንድትቆዩ ግብዣችን ነው። መልካም በዓል። ይህንን በአይነቱ ልዩ የሆነ የበዓል ዝግጅት ወደ እናንተ ይዘውላችሁ እየቀረቡ የሚገኙት የኢትዮጵያ ተስማሚነት ምዘና ድርጅትና የኢትዮጵያ ደረጃዎች ኢንስቲትዩት ናቸው። የኢትዮጵያ የተስማሚነት ምዘና ድርጅት እንኳን ለ2018 ዓ.ም አዲስ ዓመት አደረሳችሁ ያለ ዓመቱ የስኬት እንዲሆንሎ ይመኛል። የምርቶንና የአገልግሎቱን ጥራት በመጠበቅ ተወዳዳሪና ትርፋማ እንዲሆኑ የኢትዮጵያ የተስማሚነት ምዘና ድርጅት የሚሰጣቸውን ዓለም አቀፍ ተቀባይነትና ዕውቅና ያላቸውን በአይኤስኦ 17025 ዓለም አቀፍ የላቦራቶሪ ስራ አመራር ስርዓት መሰረት በተደራጁ የፍተሻ ላቦራቶሪዎቹ በአይኤስኦ 17020 ዓለም አቀፍ የኢንስፔክሽን ስራ አመራር ስርዓት መሰረት የኢንስፔክሽን አገልግሎት በአይኤስኦ 17065 እና በአይኤስኦ 17021 ዓለም አቀፍ የሰርቲፊኬሽን ስራ አመራር ስርዓት መሰረት የተደራጀ የሰርቲፊኬሽን አገልግሎቶች በመጠቀም የምርቶንና አገልግሎቱን ጥራት ያረጋግጡ። በግብይት ወቅትም በኢትዮጵያ የተስማሚነት ምዘና ድርጅት የጥራት ማረጋገጫ ያገኙ ምርቶችንና አገልግሎቶችን ምርጫው በማድረግ ጥቅሙን ያስጠብቁ። ወደ ላቀ ብቃት የሚያደርሶ የኢትዮጵያ የተስማሚነት ምዘና ድርጅት። እንዳትከፍቹ ጠብቂኝ መጣው። ይራባችኋ 3 ደቂቃ ደርሻለሁ። ይጥማችኋ 2 ደቂቃ ደረሱ። ምንድነው የሆንከው? ደረስኩላችሁ። ምንድነው? የለውማ። ኤክስፓየር ዴት እኮ አለው። ብሔራዊ ደረጃዎች ምልክት የለውማ። ደረጃ መዳቢ ማለት ነው። ዛሬም ድሮ ላይ ነሽ እንደ እሱማ ተቀይሯል። አሁን የኢትዮጵያ የደረጃዎች ኢንስቲትዩት ተብሏል። ብቸኛ የብሔራዊ ደረጃ አዘጋጅ ተቋም በዓለም አቀፍ ደረጃ በአይሶ በአይኢሲ እና በአርሶ ሀገራችንን የሚወክል ተቋም በጥናትና ምርምር የታገዘ ዓለም አቀፍ አሰራርን የተከተለ በደረጃዎች ላይ ስልጠና ይሰጣል፣ የቴክኒክ ድጋፍ ያደርጋል፣ የሰርቲፊኬሽን ስኪሞችን ያዘጋጃል፣ ለአምራቾችና አስመጪዎች የደረጃ ምልክቶችን የመጠቀም ፈቃድን ይሰጣል፣ በአግባቡ መተግበራቸውን ይከታተላል። አሁን ስሙ በአደባባይ ይፋ ሆኗል። የኢትዮጵያ ደረጃዎች ኢንስቲትዩት ተብሏል። አምራቾች፣ አስመጪዎችና አከፋፋዮች ለምታቀርቧቸው ምርቶች እኛ ዘንድ ብቅ በሉና የደረጃ ምልክቶችን ይውሰዱ። ለተጠቃሚው ታማኝነታችሁን አረጋግጡ። ካሁን በኋላ ዘይት፣ ጨውና የስንዴ ዱቄት ብሔራዊ የበለጸገ የምግብ ምልክት ከሌላችሁ እነ ሲሚንቶ፣ እነ ብረት፣ ቆርቆሮና ሚስማር፣ የፋብሪካ የኮንስትራክሽንና የኤሌክትሪክ ዕቃዎች ደግሞ ብሔራዊ የደረጃ ምልክት ከሌላችሁ ወደ ቤታችሁ። ጥራት የሌለው ምርት ሕይወትን ያስከፍላል። የኢትዮጵያ የደረጃዎች ኢንስቲትዩት። ፕሮፌሰር ዶክተር አሻግሬ ዘውዱን ወደዚህ ጋብዝና የበዓሉን ድፎ እንዲቆርሱልን እናድርግ። ወደዚህ ሸኝ። እንግዲህ እንኳን አደረሳችሁ እንላለን። 2018 ዓመተ ምህረት በጥራት የምንሻገርበት ይሁን እንላለን። በዓሉ ምክንያት በማድረግ የተዘጋጀውን ድፎ ዶክተር አሻግሬ ይቆርጡልናል። የበዓሉን ድፎ ዶክተር አሻግሬ ዘውዱ ቆርሰውልናል። እንግዲህ እንኳን አደረሰው እንላለን። መልካም በዓል እንዲሆኑልን እንመኛለን። የተወደዳችሁ አድማጭ ተመልካቾቻችን እንግዲህ ሁላችሁም በያላችሁበት ስፍራ በሀገር ውስጥ እንደዚሁም ከሀገር ውጭ ፕሮግራማችንን በሬዲዮ በቴሌቪዥን እንደዚሁም በልዩ ሁኔታ
በመጽሔት ይዘንላችሁ ወደ እናንተ ቀርበናል። ይህንን ልዩ የሆነ ስለ ጥራት የሚዘግበውን ልዩ መሰናዷችንን በያላችሁበት እየተከታተላችሁ መልካም በዓል እንዲሆንላችሁ እንመኛለን። አሁን በዓልን ስናከብር ጎን ለጎንም ደግሞ ቁም ነገር አዘል ነገሮችንም ማውራት መነጋገር ስላለብን በዚህ በጥራት እንሻገር ብለን በሰየምነው የበዓል ዝግጅት ላይ ስለ ጥራት እያነሳን ለመጫወት የፓናል ውይይትን አዘጋጅተናል። ስለሆነም ይህንን የፓናል ውይይት ተሳታፊዎችን በመጋበዝ ዳንኤል ፕሮግራሙን የሚመራልን ይሆናል። አሁን ፓናሊስቶቼን ወደዚህ ልጋብዝና ከነሱ ጋር በመናደርገው ቆይታ ከበዓሉ ድባብና የመዝናናት ሐሳብ በተጓዳኝ ቁም ነገር መልእክቶችን የምንካፈልበት ይሆናል። ስለዚህ ጥራትን ባህል ለማድረግ በሚደረገው ጥረት ባለድርሻ አካላት ሊሆኑ ይገባል ብለን እንደ ምን ከማን ከምናስባቸው የተለያዩ የህብረተሰብ ክፍሎች ስብጥር እንዲኖር ለማድረግ ጥረት በማድረግ ፓናሊስቶቻችንን ለመምረጥ ጥረት አድርገናል። እንግዲህ አስቀድሜ ስለ ጥራት ሲነሳ የሶስተኛ ወገን ማረጋገጫ የሚሰጠው አካልን በመወከል የኢትዮጵያ ተስማሚነት ምዘና ድርጅት ዋና ዳይሬክተር የሆኑት ክብርት ኢንጂነር መዓዛ አበራ መንግስታዊ ተቋማትን በመወከል በንግድና ቀጠናዊ ትስስር ሚኒስቴር ስር በዓለም ባንክ ድጋፍ የሚመራው ፕሮጀክት በሆነው ሀገራዊ የጥራት መሰረተ ልማት እድገት ፕሮጀክት አስተባባሪ የሆኑትን አቶ ግርማ ማሞ በአዲስ አበባ ዩኒቨርሲቲ የምግብ ሳይንስ ማዕከል ተባባሪ ፕሮፌሰር የሆኑት ዶክተር አሻግሬ ዘውዱ እንግዶቼን በእናንተ በተወደዳችሁ አድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። ውድ ከሆነ ጊዜያቸው ላይ ሰውተው በበዓል ዝግጅት እዚህ ከኛ ጋር ተገኝተው ስለ ጥራት ሐሳብ ለማካፈል ፈቃደኛ ሆነው ስለተገኙ እጅግ አድርጌ አመሰግናለሁ። እንግዲህ ሁሉም ነገር ጅማሬ እንዳለው እሙን ነው። ስለ ጥራት ጽንሰ ሐሳብ ሲነሳ ደግሞ ከየት ተነስቶ አሁን ምን ላይ ይገኛል የሚለውን ሐሳብ ጥልቅና ሰፊ በመሆኑ በዚህ የበዓል ዝግጅት ዳሰን ልንጨርሰው እንደማንችል እሙን ነው። ጥራት መች ተጀመረ፣ እንዴት እያለ ይሄዳል፣ ጥራት ምንድነው እያልን ስናብራራ ብንውል በበዓል ዝግጅት ዳሰን ልንጨርሰው የምንችለው እንዳልሆነ ይታወቃል። ነገር ግን እንደው አጠር ባለመልኩ ለማስቀመጥ ያህል ለፓናሊስቶቼ መጀመሪያ ጥያቄ አድርጌ የማነሳው እንደ ሀገር ጥራትን ስናነሳ ጥራት ትናንት ምን ይመስል ነበር? ዛሬስ በምን ሁኔታ ላይ ይገኛል? ነገስ ምን እናያለን? ስለ ጥራት ስናስብ ምን ይታየናል የሚለውን የመጀመሪያ መወያያ ሐሳብ እናድርገውና በዚህ ሐሳብ ላይ ሁላችሁም ሐሳባችሁን ብታጋሩ ነው። አመሰግናለሁ። ጥራት እንግዲህ ከጽንሰ ሐሳቡ ስንጀምር ጥራት እንግዲህ የምርት ወይም የአገልግሎት ለታለመለት ዓላማ የመዋል ብቃት ብለን ልንገልጸው እንችላለን። በፊት ያው በድሮ ጊዜ ጥራት ከምርት ወይም አገልግሎት ከተሰጠ በኋላ በሚደረግ ቁጥጥር የምርት ጥራት ይረጋገጣል። በአሁኑ ጊዜ ደግሞ ስናይ ምርቶች ወይም አገልግሎቶች ከመመረታቸው ምርት ከመመረቱ በፊት በሚሰጡ የተስማሚነት ምዘና አገልግሎቶች እንዲሁም ከተመረቱ በኋላ በሚካሄዱ የተስማሚነት ምዘና አገልግሎቶች የምርቶች ጥራት ይረጋገጣል። ከዚህም በተጨማሪ ግን ለወደፊቱ ምርት ደረጃን መስፈርትን ብቻ ማሟላት በቂ አይደለም። ከዛ ባለፈ የደንበኞችን እርካታ በሚያደርስ መልኩ በላቀ አፈጻጸም ሊገለጽ ይገባዋል። ወደ ኢትዮጵያ የተስማሚነት ምዘና ድርጅት ስንመጣ የኢትዮጵያ የተስማሚነት ምዘና ድርጅት የተስማሚነት ምዘና አገልግሎትን ነው የሚሰጠው። የፍተሻ ላቦራቶሪ አገልግሎት፣ የኢንስፔክሽን፣ የሰርቲፊኬሽን አገልግሎቶችን ይሰጣል። ከዛም በተጨማሪ ደግሞ ለአምራችና አገልግሎት ሰጪ ተቋማት የተግባር ስልጠናዎችን በፍተሻ ላቦራቶሪዎች ውስጥ ይሰጣል። እንዲሁም ደግሞ የምርትና የስራ አመራር ስራ ሰርቲፊኬሽን አገልግሎቶችን ይሰጣል። የኢንስፔክሽን አገልግሎቶችን ይሰጣል። ወደ ምርት ሰርቲፊኬሽን ስንመጣ በአይሶ 17065 መሰረት የምርት ጥራትን የማረጋገጥ ስራ ይሰራል። እንዲሁም በስራ አመራር ስራ ሰርቲፊኬሽን በአይሶ 17021 መሰረት አገልግሎቶችን እየሰጠ ይገኛል። የምግብ ስራ አመራር ደህንነትን፣ የጥራት ስራ አመራር ስራን
እንዲሁም የአካባቢ ጤንነትና ደህንነት ስራ አመራር ስርዓት እንዲሁም ለዩኒቨርሲቲዎች እንዲሁም ሌሎች ቲቬት ኮሌጆች የስራ አመራር ስርዓቶችን እንዲሁም የተቀናጀ የስራ አመራር ስርዓት አገልግሎቶችን ይሰጣል። የኢትዮጵያ ተስማሚነት ምዘና ድርጅትም ወደ ሀገር ውስጥ የሚገቡ ምርቶችንም ጥራት ያረጋግጣል። ስለዚህ እነኚህ ተቋማት በቅንጅት ጥራትን ከማስጠበቅ አንጻር ሰፊ ስራዎችን እየሰሩ ነው። የኢትዮጵያ የተስማሚነት ምዘና ድርጅትም ዋናው መሰረት የሚያደርገው ሀገር አቀፍ ወይም ዓለም አቀፍ ደረጃዎችን በመጠቀም የምርቶችን ጥራት ያረጋግጣል። በተለይ በፍተሻ ላቦራቶሪ በአይሶ 17025 መሰረት የተደራጀ ዓለም አቀፍ እውቅናና ተቀባይነት ያለው አገልግሎት ነው የሚሰጥ። ከባለፉት ዓመታት ስናይ የጥራት ግንዛቤው እንደ መንግስትም እንደ ሀገርም እየጠነከረ እየተሻሻለ የመጣበት ሁኔታ ነው ያለው። ይሄ ደግሞ ተጠናክሮ ይቀጥላል ማለት ነው። በመጀመሪያ ምን ከማንን ይሄንን በጥራት እንሻገር የሚል ፕሮግራም በአዲስ ዓመት ስላዘጋጀ ማመስገን እፈልጋለሁ። ተሳታፊም ስለሆንኩ አመሰግናለሁ። ከዚህ ጋር እያይዤ ግን ለጠቅላላው የኢትዮጵያ ሕዝብ በጠቅላላ መልካም አዲስ ዓመት 2018 እንዲሆን እመኛለሁ። እንግዲህ ብዙ ጊዜ የምንጠቀመው ቃል አለ፣ እዚህ ላይም ተለጥፏል። አዲሱ ዓመት የጤና፣ የእድገት፣ የብልጽግና፣ የሰላም እንላለንና ለእኔ አሁን ከተጠየቀው ጥያቄ ጋር እያይዤ እነዚህ ነገሮች በጠቅላላ ሊመጡ ይችላሉ ብዬ ማስበው በጥራት ነው መግለጽ እፈልጋለሁ። ለምሳሌ የሚቀጥለው ዓመት በጤና እንድንሻገር ከፈለግን እኔ የምግብ ሳይንስ ባለሙያ ነኝ። ሰው የበላውን ነው የሚመስለው እላለሁ እና ግን ሁሉም አይነት ምግብ ማለት አይደለም። ጥራቱን የጠበቀ የተሰባጠረ ምግብ ከስብጥሩም የተሰባጠረ ምግብ በመብላት ነው ጤና ሊመጣ የሚችለው። ስለዚህ ይሄ ምን ያመለክታል? ጥራትን ስናስጠብቅ ነው ጤና ሊመጣ የሚችለው ማለት ነው። ጤና በምግብ ብቻ አይመጣም። ቀጥሎ ደግሞ በምንኖርበት አካባቢ ራሱ ጥራቱን የጠበቀ ንጽህናውን የጠበቀ እንዲሆን እንፈልጋለን እና ጥራት የሚለው ነገር ትልቅ መሆኑን ለማሳየት ነው። የምንኖርበት አካባቢ ከቆሻሻ ከምን የጸዳ አየሩም ብክለቱም የቀነሰ መሆን አለበት እና የጥራት ሀሳብ ትልቅ ነው ለማለት ነው። ቀጥሎ ኑሯችን ራሱ ግንኙነታችን ጥራት ያለው ሲሆን ነው ደስተኛ የምንሆነው። በቤተሰባዊ ግንኙነት የሚሆን በበዓላትም ይሁን ጥራቱን የጠበቀ የቤተሰባዊ ግንኙነት። አገልግሎቱ የምንፈልገው ጥራቱን የጠበቀ አገልግሎት ነው። ቀበሌ ሄጄ በፈጠነልኝ ጥራቱን የጠበቀ አገልግሎት ካገኘው በጣም ደስ ይለኛል፣ ጊዜ የማይቃጠልም ማለት ነው። ስለዚህ አገልግሎቶቹንም አስተዳደሮቹንም የምንፈልጋቸው ጥራት እንዲኖራቸው ነው እና በዚህ በ2018 ዓመተ ምህረት በዓል ላይ ለህብረተሰቡ በጥራት ላይ እንወያይ የሚለው ሀሳብ በጣም ትልቅ ነው ለማለት ነው። ቀጥሎ እነዚህን ጤናችንን አስጠብቀን በምንሰራቸው ሰዓት ደግሞ እያንዳንዱ ሰው ጤነኛ ከሆነ ደግሞ ጥራቱ ከጠበቀ ደግሞ እድገት ይመጣል ማለት ነው። ስለዚህ አንድ ሀገር ማደግ የምትችለው ጥራቱን ባስጠበቀ ስራ በመስራት ነው። በየቀኑ በምንሰራቸው ስራዎች ጥራት ስናስጠብቅ እድገት መምጣት ይችላል። ለምሳሌ ምሳሌ ማስቀመጥ ይቻላል። እንደነ ጃፓን፣ አውሮፓ፣ አሜሪካ ያደጉት ጥራትን የሚያዋጣም መንገድ ይሄ ነው ብለው ስለወሰኑ ነው። የምታውቋቸው ጽሁፎችም አሉ። ጃፓን እንዴት አደገች አይደል? የጥራትን ኮንሰፕት በመያዝ አሁን የጃፓን እቃ ሲባል ሁሉም ሰው ጥራቱን የጠበቀ እቃ ነው ብሎ ያስባል። የጀርመን ከተባለ ትልቅ ዋጋ ይሰጠዋል። ለምሳሌ እንኳን ከቻይና አቅም እንኳን ድሮ ርካሽ እና ጥራት ያልጠበቁ ናቸው ብለን የምናስባት ቻይና ዛሬ የደረሰችበትን ስናየው ጥራት መስጠት ወይ በጥራት ላይ ትኩረት ማድረግ አገርን እንዴት ሊያሻግር እንደሚችል የሚያሳይ ነው። የመጨረሻው የምንጠቀመው ቃል አለ፣ ብልጽግና። ይሄ ብልጽግና ማለት እንግዲህ የከፍተኛው ደረጃ የእድገት ደረጃ ነው። ስለዚህ እነዚህ በጥቃቅን በጥራት የሰራናቸው ነገሮች በጠቅላላ አካባቢው፣ ምግቡም፣ ጤናውም ስራችንን አንድ ላይ ስናሳልጣቸው ደግሞ ወደ ከፍተኛው ሌቭል ኦፍ እድገት እሱ ደግሞ የምንለዋለን ሁልጊዜ ማንም ሰው የሚፈልገው ፕሮስፐሪቲ ወይም ብልጽግና ከፍ ያለውን ነገር ማምጣት ነውና አገራችን አሁን የደረሰችበት ቅድም የተገለጸው መንገድ አለ። ስለዚህ በጥራት ላይ ትኩረት እየተደረገ ያሉት ስራዎች አሉ። እነዚህ ስራዎች መቀጠል አለባቸው። ምሳሌ ለመስጠት አሁን እኔ በምግብ ሳይንስ አንዳንድ ምግቦች ላይ ይሄ ነገር አለበት ስል ጥራቱን አልጠበቀም ስል ድሮ እኮ በልተነዋል ይባላል። ግን ድሮ በልተን ያላወቅነው ምንድነው? የፍተሻ አቅሙ ስለሌለ ነው። አሁን ቅድም እንደነገሯችሁ እንግዲህ እንደ ኢትዮጵያን ኮንፎርሚቲ አሰስመንት ያሉ ላቦራቶሪዎች በምግባችን ውስጥ ምን አሉ ብለው ጥራቱን ማወቅ መፈተሽ ስለተቻለ
ከእድገቱ ጋር የመጣንበት መንገድ ከትናንት ዛሬ የተሻለ ነው። ግን ትናንት ላይ ደግሞ መልካም ነገር ብለን ይዘናቸው የነበሩ ደግሞ የተውናቸው ነገሮች አሉ። ከሚዛን እንኳን መሸቀብ ጥራትን እንኳን በትክክል ሊትሩን የጠበቀ ኪሎን የጠበቀ ምግብና ፕሮዳክት ንጥረ ነገሩን የጠበቀ መሸጥ ያለበትንና የቀሩ ነገሮችም አሉና ወደፊትም ወደ ኋላም እያየን አዲስ ዓመቱን መቀበል ያስፈልጋልና ለኔ እንደ ባለሙያ ኢትዮጵያ ሄደችበት በጥራት ትናንት ዛሬና ነገው ደግሞ የዚህ የጥራት እንትን በኋላም ልንመጣ እንችላለን ከግለሰቦች ወጥቶ ደግሞ ወደ ባህል የሚቀየርበትን ሐሳብ በአገራችን እንዲመጣና በአዲሱ ዓመት ለ2018 ብቻ አይደለም በጥራት እንሻገር የሚለው ለ2018 ነው። እኔ ግን እያልኩ ያለው በአመታት ሁሉ ጊዜ በጥራት እየተሻገርን ወደሚቀጥለው የብልጽግናና የእድገት ደረጃ እንድንደርስ ብዬ እመኛለሁ። አመሰግናለሁ። ይህንን በአይነቱ ልዩ የሆነ የበዓል ዝግጅት ወደ እናንተ ይዘውላችሁ እየቀረቡ የሚገኙት የኢትዮጵያ ተስማሚነት ምዘና ድርጅትና የኢትዮጵያ ደረጃዎች ኢንስቲትዩት ናቸው። የኢትዮጵያ የተስማሚነት ምዘና ድርጅት እንኳን ለ2018 ዓ.ም አዲስ ዓመት አደረሳችሁ ያለ ዓመቱ የስኬት እንዲሆንሎ ይመኛል። የምርቶንና የአገልግሎቱን ጥራት በመጠበቅ ተወዳዳሪና ትርፋማ እንዲሆኑ የኢትዮጵያ የተስማሚነት ምዘና ድርጅት የሚሰጣቸውን ዓለም አቀፍ ተቀባይነትና እውቅና ያላቸውን በአይኤስኦ 17025 ዓለም አቀፍ የላቦራቶሪ ስራ አመራር ስርዓት መሰረት በተደራጁ የፍተሻ ላቦራቶሪዎቹ በአይኤስኦ 17020 ዓለም አቀፍ የኢንስፔክሽን ስራ አመራር ስርዓት መሰረት የኢንስፔክሽን አገልግሎት በአይኤስኦ 17065 እና በአይኤስኦ 17021 ዓለም አቀፍ የሰርቲፊኬሽን ስራ አመራር ስርዓት መሰረት የተደራጀ የሰርቲፊኬሽን አገልግሎቶች በመጠቀም የምርቶንና አገልግሎቶን ጥራት ያረጋግጡ። በግብይት ወቅትም በኢትዮጵያ የተስማሚነት ምዘና ድርጅት የጥራት ማረጋገጫ ያገኙ ምርቶችንና አገልግሎቶችን ምርጫው በማድረግ ጥቅሙን ያስጠብቁ። ወደ ላቀ ብቃት የሚያደርሶ የኢትዮጵያ የተስማሚነት ምዘና ድርጅት። እንዳትከፍቹ ጠብቂኝ መጣው። ይራባችኋ 3 ደቂቃ ደርሻለሁ። ይጥማችኋ 2 ደቂቃ ደረሱ። ምንድነው የሆንከው? ደረስኩላችሁ። ምንድነው? የለውማ ኤክስፓየር ዴት እኮ አለው። ብሔራዊ ደረጃዎች ምልክት የለውማ። ደረጃ መዳቢ ማለት ነው። ዛሬም ድሮ ላይ ነሽ እንዴ? እሱማ ተቀይሯል። አሁን የኢትዮጵያ የደረጃዎች ኢንስቲትዩት ተብሏል። ብቸኛ የብሔራዊ ደረጃ አዘጋጅ ተቋም በዓለም አቀፍ ደረጃ በአይሶ በአይኢሲና በአርሶ ሀገራችንን የሚወክል ተቋም በጥናትና ምርምር የታገዘ ዓለም አቀፍ አሰራርን የተከተለ በደረጃዎች ላይ ስልጠና ይሰጣል፣ የቴክኒክ ድጋፍ ያደርጋል፣ የሰርቲፊኬሽን ስኪሞችን ያዘጋጃል፣ ለአምራቾችና አስመጪዎች የደረጃ ምልክቶችን የመጠቀም ፈቃድን ይሰጣል፣ በአግባቡ መተግበራቸውን ይከታተላል። አሁን ስሙ በአደባባይ ይፋ ሆኗል። የኢትዮጵያ ደረጃዎች ኢንስቲትዩት ተብሏል። አምራቾች፣ አስመጪዎችና አከፋፋዮች ለምታቀርቧቸው ምርቶች እኛ ዘንድ ብቅ በሉና የደረጃ ምልክቶችን ይውሰዱ፣ ለተጠቃሚው ታማኝነታችሁን አረጋግጡ። ካሁን በኋላ ዘይት፣ ጨውና የስንዴ ዱቄት ብሔራዊ የበለጸገ የምግብ ምልክት ከሌላችሁ እነ ሲሚንቶ፣ እነ ብረት፣ ቆርቆሮና ሚስማር፣ የፋብሪካ የኮንስትራክሽንና የኤሌክትሪክ ዕቃዎች ደግሞ ብሔራዊ የደረጃ ምልክት ከሌላችሁ ወደ ቤታችሁ። ጥራት የሌለው ምርት ሕይወትን ያስከፍላል። የኢትዮጵያ የደረጃዎች ኢንስቲትዩት። አድርገን እናመሰግናለን። ሀሳብ እንግዲህ የተወደዳችሁ አድማጭ ተመልካቾቻችን እያነሳን ያለነው ጉዳይ በበዓል ጨዋታና ድባብ ውስጥ ሆነን የጥራትን ጉዳይ እያነሳን መነጋገሩ ቋሚ የሆነ ለዘላቂነቱ የሚጠቅመንን ሀሳብ ይዘንበት እንድንሄድ በማሰብ ነው። ይህንን በዓል ደግሞ ስናስብ በጥራት እንሻገር ብለን እኛ ኢኒሼቲቭን ከነዚህ የጥራት ባለድርሻ ከሆኑ ተቋማት ጋር በመሆን በጋራ እያቀረብን አለን። ስለዚህ በጥራት እንሻገር ብለነዋልና ከምን ወደ ምን እንሻገር የሚለውን እስኪ የተወሰኑ ሀሳብ አጠራ አድርጋችሁ። አመሰግናለሁ። ያው ከምን ወደ ምን እንሻገር ለሚለው መስፈርትን ከማሟላት ወደ ጥራትን ባህል ወደ ማድረግ መሻገር አለብን። ለዚህ ደግሞ የአንድ ተቋም ብቻ ውጤት አይደለም። የተለያዩ ባለድርሻ አካላት በጋራ በቅንጅት መስራት ያስፈልጋል። ጥራትን ለማሟላት
በመጀመሪያ ባህል ስናደርግ ምንድነው አንዱ ትልቁ ነገር ሁሉም በተቋም ውስጥ ያለ ሰራተኛ ጥራትን መጠበቅ እንደ ዋና እሴት አድርጎ ሊወስደው ይገባል። እንደ ተቋም እሴት አድርጎ ሊወስደው ይገባል። ጥራትን ደግሞ በየምንሰራቸው ስራዎች ውስጥ ሁሌ ታሳቢ አድርገው መስራት ያስፈልጋል። ለተሻለ መስፈርትን ለማሟላት ብቻ ሳይሆን የላቀ ውጤት ለማምጣት ከመስፈርት ላለፈ ፈጠራንም በመጨመር ያሉ ችግሮችን ከስር በመቅረፍ ወደ ተሻለ ውጤት ለማምጣት መትጋትም ይጠይቃል። ተከታታይነት ያለው መሻሻልንም መስራት ይፈልጋል። ስለዚህ በየጊዜው የተሻለ ምርት የተሻለ አቅርቦት ለማቅረብ ተከታታይነት ያሉትን ችግሮች በየጊዜው የመፍታት ስራም መከናወን አለበት። ከዛም ባሻገር ደግሞ ደንበኛን ተኮር የሆነ ደንበኞቻችን ላይ ልናተኩር ይገባል። ስለዚህ ደንበኛ የሚፈልገውን ብቻ ሳይሆን ከሚፈልገው በላይ አገልግሎት ለመስጠት መስራት ይጠበቅብናል። ይሄ ደግሞ የሁሉም አካላት ሁሉም የፕራይቬት ሴክተሩም በመንግስት ያሉ ተቋማትም የሚሰጡትን የጥራት ፍተሻ አገልግሎት አስፍቶ የመስጠት እንዲሁም ደግሞ በትምህርት ስርዓታችን ውስጥ በምንሰጠው የስልጠናዎቻችን ውስጥ ስለ ጥራት፣ ስለ ደረጃ፣ ስለ መስፈርቶች በቂ ግንዛቤ እንዲኖር መስጠት ያስፈልጋል። ግንዛቤ ማስጨበጫ ስልጠናዎችን መስጠት ያስፈልጋል። ሌላው ደግሞ ህብረተሰቡን የማንቃትም ስራ ማከናወን ያስፈልጋል። ህብረተሰቡ የሚገዛቸው ምርቶች የጥራት ምልክት የተቀመጠባቸውን የጥራት መስፈርት የተቀመጠባቸውን ምርቶች ማረጋገጫ ከነኚህ ከተስማሚነት ምዘና አካላት ማረጋገጫ ያገኙትን ምርቶች መግዛት አለበት፣ ባህል ማድረግ አለበት። አንድ ሰርቲፋይድ የሆነ አምራች የሚያመርተውን ምርትና ሰርቲፋይድ ያልሆነው ምርት በገበያ ላይ ካለ አይ ይሄ የጥራት ምልክቱን የያዘ ምርት ነው ብሎ ያንን ለጤናው ሲል ለደህንነቱ ሲል የማስጠበቅ የመግዛት እሱ ላይ ትኩረት የማድረግ ለሱ ዋጋ የመክፈል ልምድ ሊኖረው ይገባል ህብረተሰቡ። ስለዚህ ህብረተሰቡንም የማንቃት ስራዎች ሊሰራ ይገባል። የሸማቾችን ጥበቃ ማህበራትን ደግሞ ልናጠናክርና ለተሻለ ባህል ህብረተሰቡ የራሱን መብት ሊያስከብር ይገባል። ይህ በሁሉም አካላት ዘንድ በቅንጅት ሲሰራ የተሻለ ውጤት ይመጣል ማለት ነው። አመሰግናለሁ። ወዴት ነው መሻገር ያለብን የሚለውን ፓርት ለመመለስ ሁለት ኬዞች እንደ ምሳሌ ላንሳ። አንደኛው የሰማሁት ኬዝ ነው። ሱፐርማርኬት ላይ ነው እያስተናገደች ነው። አንድ አይነት ፕሮዳክቶች ሱፐርማርኬት ሼልፍ ላይ አሉ። በአጋጣሚ የተለጠፈባቸው ፕራይስ ታጎች የተለያዩ ናቸው። ሌብሊንጉ አንድ አይነት ነው፣ ፕሮዳክቱ አንድ አይነት ነው፣ ፕራይስ ታጉ ግን ተለያይቶ። ስለዚህ ሰውየው ይሄድና ምንድን ነው በእነዚህ ሁለት ፕሮዳክቶች መካከል ያለው ልዩነት? ቮሊዩም ሲባል አንድ አይነት ነው። ግን የሱፐርማርኬት ሴት አይ የገቡበት ዋጋ የተለያየ ስለሆነ ይህንኛው ቀደም ብሎ ስለገባ ሊስት ዋጋ ያለው በዛ ምክንያት ነው። ሰውየው ያው እንደኔ አይነት አንድ ምስኪን ነው። ምን አይነት ሞኞች ናቸው አይነት ነገር ብሎ ሀውካም ታዲያ እንዴት ትንሽ ዋጋ ያዘውን በላይኛው ዋጋ ለምን ለመሸጥ አላሰባችሁም ሲል ሴትዮዋ ያመለሰችለት ምንድን ነው አንተ ሌባ ነህ እንዴ? ምክንያቱም ዲዘርቭ የማያደርግን ነገር የመውሰድ የሞራል ቫሉ እዛ ግብይት ውስጥ ያለ። ስለዚህ ይሄ ዋጋው ይሄን ያክል የሚል የግብይት ስርዓት የምንፈጥርበት ነገር እንዲመጣ ወዴት ነው መሄድ ያለብን? ይሄ እንግዲህ በሸማቹ በሻጩ መካከል በሚደረጉ ግንዛቤ መጨመሮች የሚወለድ ነገር ነው ብዬ አስባለሁ። ሁለተኛው ኤክስፒሪየንስ ደግሞ የጀርመን ሀገር ኤክስፒሪየንስ ነው።
እዛ ደግሞ አንድ ተቋም ነው ስቲርታ ኢንቫይሮንመንት ስትሪታል ተቋሙ ልክ እንደ ዊስል ብሎወር አንድ አምራች ወይንም አንድ ነጋዴ የሆነ ማል ፕራክቲስ ውስጥ ከተገኘ ወይንም ሮንግ ፕሮዳክት ይዞ ከተገኘ ወይንም ሮንግ ፕራይስ ታግ ተለጥፎበት ከተገኘ ያ ተቋም ፐብሊኬሽን ያወጣል። ያ ፐብሊኬሽን ወጣ ማለት ሆል ኮሚኒቲው ከዛ ተቋም መግዛት ያቆማል እና ትልቅ ኢምፓክት ነው ያለው። ምናልባት አንደኛው ደግሞ መሻገር ያለብን ወደዛ ያ ማለት ምንድነው የሆኑ ተቋማት ክሬት አድርገን እነሱ ያው ኮንሱመር ፕሮቴክሽን አሶሲዬሽን ስታብሊሽ ለማድረግ ተሞክሮ ነበር። አሁንም ሂሬንደር የተወሰኑ እንቅስቃሴዎች አሉ። ግን እንደዛ ጉልበታ ነው የሸማቹን መብት ማስጠበቅ የሚችሉ ሸማቹን እነሱን ተከትሎ ጫና ማሳደር የሚችል ተቋማት እንዲፈጠሩ ያው የነገ ደግሞ ወደዛ መሻገር ካለብን ወደዛ። ስለዚህ አንደኛው የሞራል ቫሉን ያነሳ ነው። በሞራል ደረጃ ሻጩም ገዢውም ሞራል የሆነ ሶሳይቲ ቢፈጠር፣ ሁለተኛው ደግሞ በሞራሊቲ ፌል ቢያደርግ እንኳን ፕሮቴክት የሚያደርግ ተቋም እንዳልኩት ሸማቹን ጉዳይ አንስቶ ማስጮህ የሚችል መጫን የሚችል ተቋም እንድንፈጥር እመኛለሁ ነው። እንግዲህ ወደፊት ወደዛ ለመሻገር ደስ ይለኛል። መልካም እንግዲህ ስለ ምኞቶቻቸው ስላካፈሉ ሀሳቦች ሁሉ ፓናሊስቶቻችንን በእናንተ በተወደዳችሁ አድማጭ ተመልካቾቻችን ስም እጅግ አድርገን እያመሰገንን ይህንን የበዓል ልዩ ዝግጅት በቴሌቪዥን እና በሬዲዮ የምትከታተሉ አድማጮቻችን በሙሉ እንኳን ለበዓሉ በሰላም አደረሳችሁ እንላለን። 2018 ዓ.ም እንደምንቀማን በጥራት የምንሻገርበት ይሆን ብለናል። እንደው የበዓል ጋር ተያይዞ የሚነሱ ገጠመኞች ካሏቸው እሱን ብታጋሩ እስኪ ተሞክሮ። መቼም ከጥራት ጋር የተያያዘ ሙያ ላይ ስራው ላይ ከዚህ ጋር ግንኙነት ያላችሁ እንደመሆኑ ሀሳቦች አይጠፉምና እስኪ ደግሞ የበዓል ጨዋታ እናድርገው። ያው አዲስ ዓመት በብዛት የምግብ ፕሮግራም ነው ብዬ ነው የማስበው እና በጣም ከሚያቀራርቡ ነገሮች ምግብ ነው እና በብዛት በዚሁ መንገድ ማስታወስ የምፈልገው ለምሳሌ ከእንቁላል አቅም እንኳን የአበሻና የፈረንጅ እንቁላል እንላለን። እነዚህ ነገሮች ስናያቸው የፈረንጅና የአበሻ እንቁላል የጥራት ልዩነት አላቸው ማለት ነው። ዋጋቸውም የተለያየበት የራሱ ምክንያት ይኖረዋል። ግን ህብረተሰቡ መገንዘብ ያለበት እንግዲህ በጠየቅ ብችል ደስ ይለኛል። አሁን ቲቪ ላይ የሚያሉት ሰዎች የአበሻና የፈረንጅ ዶሮ እንቁላል በምንድን ነው የምትለዩት ብላቸው በቀለሙ ነው የሚሉት። ቢጫ በጣም ጎላ ብሎ ቢጫ ከሆነ የአበሻ እንቁላል ነው፣ ነጣ ካለ ደግሞ የፈረንጅ ነው። ግን በሳይንስ መጠየቅ ያለብን ይሄንን እንቁላል ቢጫ ያደረገው ምንድን ነው ብንል የአበሻው ማለቴ ነው እንደ ፈረንጁ በአጥር አይደለም የሚኖረው። የአበሻ ዶሮ በብዛት ሲንቀሳቀስ ስለሚውል የተለያዩ ከለር ፒግመንት የሆኑ እንቁላሉን ሊያቀልሙ የሚችሉ ጠቃሚ አንቲኦክሲዳንት የሆኑ ከለሮችን በየቦታው ያገኛል ሲበላ። በሱ ምክንያት የሽታው ራሱ የአበሻ ዶሮ እንቁላል ስንጠብሰው የሚሰጠን ሽታ አለ። ስለዚህ ይሄ ምንድነው ዶሮ እየተንከራተተ በየቦታው በመልቀሙ ንጥረ ነገሩ የተሻለ በመሆኑ የምናገኘው ቀለም ነው። የፈረንጁ ግን ሲሆን ያው እንደምታዩት ኬጅድ ነው፣ በየቤቱ ነው የሚቀመጠውና የሚያገኘው እንቅስቃሴ ስለሌለው ቀለሙ ወደ ምን አይቀየርም፣ በጣም ዲፕ የሆነ ቢጫ ቀለም አይመጣም። ስለዚህ ይሄንን በማሰብ ነጋዴዎች ምን አደረጉ? የፈረንጁን እንዴት እንዳበሻ እናርገው አሉ። ስለዚህ ቀለም ያቀለመው እንዲቀልም ያደረገው እነዚህ ኬሚካሎች ከሆኑ ለምን መኖ ውስጥ ጨምረ ነው አይደለም ቀለሙ ይቀየራል። እንደ በርበሬ እንደ ካሮት ያሉ ነገሮች የፈረንጅ ዶሮ መኖ ውስጥ ብትጨምረው እንቁላሉ ቀጥታ ከነጭነት ወደ ምን ይቀየራል? ወደ ቢጫነት ይቀየራል። ስለዚህ የአበሻ እንቁላል ይመስላል። ስለዚህ ሰዎች ጋር ሄዱና ዛሬ ምን በላ ብዬ ስጠይቃቸው እንቁላሉ ትልቅ ነው፣ ግን ምንድነው የበላው ሲባል የአበሻ እንቁላል ነው የበላሁት ይላል። ስለዚህ እንደ ሳይንስ ግን መንገር የምፈልገው የበላኸው የአበሻ እንቁላል አይደለም፣ ቀለሙ የተቀየረ የፈረንጅ እንቁላል ነው ለማለት ነው። እንቁላሉ ብቻ ሳይሆን የዶሮ መጠኑ ራሱ እኔ አሁን ደስ የሚለኝ ኤግዞቲክ አገራችን ውስጥ ያለችው ትንሿ ዶሮ በጣም ትጥመኛለች። አሁን እንግዲህ ፈረሰኛው ራሱ ከብረት ድስት ሊተልቅ የደረሰ
ዶሮ ነው እየበላን ያለው በኦርጋኒክ በ15 ቀን በ45 ቀን ውስጥ የሚበቅል። ስለዚህ ለምንበላው ለምንጠጣው ነገር እኔ አሁን ዶሮ ቤት ባለቤት የምትሰራልኝ ደስ የምትለኝ ያው አልተገኘችም እንጂ ያበሻዋን ዶሮ በትንሹ እንቁላሏን በትንሽ እንትን ቢሆንልኝ ደስ ይላልና የዚህ አይነት አስተሳሰብ ይሄንን የምናነቃው እንግዲህ መንግስት መኖር አለበት አይደለም፣ ህብረተሰብን በማንቃት የራሱን ውሳኔ እንዲያደርግ። ግን ቅድም ግርማ ያለው አለ ደግሞ ራሱ አምራቹም ደግሞ ልዩነት ካለው ሌብል አድርጎ ይሄኛው የፈረንጅ ዶሮ ነው ቀለሙ ቀየረ እንጂ እንዲያርገው ነው ሊለን ይገባል። አሁን ግን እያሉናል ታማኝነት ሊያቀርብና ቀጣይነት ያለው እምነት ላይ የተንተራሰ ቢዝነስ ወይም ንግድ በሀገራችን እንዲኖር ከባሉ ጋር ያይዤ ማንሳት መፈልገው ነው። አመሰግናለሁ። እንግዲህ የተወደዳችሁ ተመልካች አድማጮቻችን እንግዲህ የበዓል ቀን ላይ አንገብጋቢ የሆነውን ጉዳይ ነው ዶክተር ያነሱት። እስኪ በየቤቶቻችን የበሰልነውን ዶሮ እንግዲህ እንቃኝ። ያምሻ ብለን ነው የገዛ ነው ወይስ ምንድን ነው? እንግዲህ ፈታኝ የሆነ ጥያቄ ነው ለህብረተሰቡ ሁሉ የቀረበው። ዶክተር አቶ ግርማስ እንደው የበዓል ገጠመኝ ጋር ተያይዞ የሚያነሱት ነገር ካለ? የእኔ እንኳን ኤግዛክትሊ የበዓል ገጠመኝ ላይሆን ይችላል፣ ግን አንድ ገጠመኝ ባወራው ደስ ይለኛል ከስራችን ጋር ተያይዞ ስለ ሌጋል ሜትሮሎጂ ያው ለማስተማር ምን ይመስላል የሚለውን ቼክ ለማድረግ ቲም ኦፍ ኤክስፐርትስ አትክልት ተራ ገባንና ያው የእኛን ሚዛን አጌነስት እዛ የሚሸጡት ሰዎች ጋር እየዞርን ቼክ ማድረግ ጀመር። ለመቅጣት አይደለም፣ ተቆጣጣሪ አይደለንም፣ ግን ቱ ቬሪፋይ ምን ይመስላል የሚለውን እንትን ለማየት ነው። አሁን ልክ ግር ብለን የገባ ነው ብዙስ ምናምን ስለሆነ ትንሽ ተደናገጡ እና እዛም ስናይ 1 ኪሎ የሚለው 800 ግራም 700 ግራም 900 ግራም ምናምን አይነት ነገር ነው። በኋላ ያው አክሽን የሚወሰድ አክሽን የለም፣ ዝም ብለን እየወጣን ተጨንቋል። ሮጦ ተከተለ። ጋሼ ያው እኮ አበሻ ሲገዛ መርቅ ማለቱ አይቀርም። ሲመረቅ 1 ኪሎ የአንድ ገጠመኝ ሊሆን ይችላል። መልካም የተወደዳችሁ ተመልካች አድማጮቻችን እንግዲህ ይህንን በጥራት እንሻገር ብለን የሰየምነውን የ2018 አዲስ ዓመት የዘመን መለወጫ ልዩ የበዓል ዝግጅት በማስመልከት ከበዓሉ ድባብ ጋር በተያያዘ ከመብላት መጠጣቱ መጫወቱ ባለፈ ቁም ነገር እንዲህ እየተጨዋወትንበት በዓሉን እያከበርን እንገኛለን። እንግዲህ ፓናሊስት በመሆን ይህንን የመሰለ መልካም ምክረ ሀሳቦችን ያደረሱልንን የኢትዮጵያ ተስማሚነት ምዘና ድርጅት ዋና ዳይሬክተር የሆኑት ክብርት ኢንጂነር መዓዛ አበራን እንዲሁም ደግሞ በንግድና ቀጠናዊ ትስስር ሚኒስቴር በዓለም ባንክ ድጋፍ የሚመራው ፕሮጀክት በሆነው ሀገራዊ የጥራት መሰረተ ልማት እድገት ፕሮጀክት አስተባባሪ የሆኑት አቶ ግርማ ማሞን እንዲሁም በአዲስ አበባ ዩኒቨርሲቲ የምግብ ሳይንስ ማዕከል ተባባሪ ፕሮፌሰር የሆኑት ዶክተር አሻግሬ ዘውድን እጅግ አድርገን እናመሰግናለን። መልካም በዓል ይሁንላችሁ ያልን እናንተ እንመኛለን፣ ምኞታችን ነው። ስለሰጣችሁን ቆንጆ ጊዜ እግዚአብሔር ይባርክልን። ሜዳው ሸንተረር ጋራው በአበቦች ደምቋል። ሸሞን ሞላዬ ውብ ሽግርግሩ ድረስ በአውደ ዓመት በአገር መንደሩ የክረምቱ ወር አልፎ ለበጋው ለቋል። ሜዳው ሸንተረር ጋራው በአበቦች ደምቋል። ሸሞን ሞላዬ ውብ ሽግርግሩ እንዳማረብን አድኘን ኩሩ። በወራት መጀመሪያ በአዲስ ዓመቱ መግቢያ በልፈጥነ ድረስልን የዘመድ መሰብሰቢያ አበባዬ ሆይ ሲባል ሁያ ሁዩ ሲጨፈር አውደ ዓመት እንዲህ ያምራል ካንተ ጋማ ይሰምራል። እንኳን አደረሳችሁ እንኳን አደረሳችሁ እስኪ ልልልል እንበል እስኪ ልል በሉላችሁ። እንኳን አደረሳችሁ እንኳን አደረሳችሁ እስኪ ልልልል እንበል
ይህንን በአይነቱ ልዩ የሆነ የበዓል ዝግጅት ወደ እናንተ ይዘውላችሁ እየቀረቡ የሚገኙት የኢትዮጵያ ተስማሚነት ምዘና ድርጅትና የኢትዮጵያ ደረጃዎች ኢንስቲትዩት ናቸው። የኢትዮጵያ የተስማሚነት ምዘና ድርጅት እንኳን ለ2018 ዓመተ ምህረት አዲስ ዓመት አደረሳችሁ ያለ ዓመቱ የስኬት እንዲሆንሎ ይመኛል። የምርቶንና የአገልግሎቱን ጥራት በመጠበቅ ተወዳዳሪና ትርፋማ እንዲሆኑ የኢትዮጵያ የተስማሚነት ምዘና ድርጅት የሚሰጣቸውን ዓለም አቀፍ ተቀባይነትና ዕውቅና ያላቸውን በአይኤስኦ 17025 ዓለም አቀፍ የላቦራቶሪ ስራ አመራር ስርዓት መሰረት በተደራጁ የፍተሻ ላቦራቶሪዎቹ በአይኤስኦ 17020 ዓለም አቀፍ የኢንስፔክሽን ስራ አመራር ስርዓት መሰረት የኢንስፔክሽን አገልግሎት በአይኤስኦ 17065 እና በአይኤስኦ 17021 ዓለም አቀፍ የሰርቲፊኬሽን ስራ አመራር ስርዓት መሰረት የተደራጀ የሰርቲፊኬሽን አገልግሎቶች በመጠቀም የምርቶንና አገልግሎቱን ጥራት ያረጋግጡ። በግብይት ወቅትም በኢትዮጵያ የተስማሚነት ምዘና ድርጅት የጥራት ማረጋገጫ ያገኙ ምርቶችንና አገልግሎቶችን ምርጫው በማድረግ ጥቅሙን ያስጠብቁ። ወደ ላቀ ብቃት የሚያደርሱ የኢትዮጵያ የተስማሚነት ምዘና ድርጅት። እንዳትከፍቹ ጠብቂኝ መጣው። ይራባችኋ 3 ደቂቃ ደርሻለሁ። ይጥማችኋ 2 ደቂቃ ደረስኩ። ምንድነው የሆንከው? ደረስኩላችሁ። ምንድነው? የለውማ ኤክስፓየር ዴት እኮ አለው። ብሔራዊ ደረጃዎች ምልክት የለውማ። ደረጃ መዳቢ ማለት ነው። ዛሬም ድሮ ላይ ነሽ እንደ እሱማ ተቀይሯል። አሁን የኢትዮጵያ የደረጃዎች ኢንስቲትዩት ተብሏል። ብቸኛ የብሔራዊ ደረጃ አዘጋጅ ተቋም በዓለም አቀፍ ደረጃ በአይሶ በአይኢሲ እና በአርሶ ሀገራችንን የሚወክል ተቋም በጥናትና ምርምር የታገዘ ዓለም አቀፍ አሰራርን የተከተለ በደረጃዎች ላይ ስልጠና ይሰጣል፣ የቴክኒክ ድጋፍ ያደርጋል፣ የሰርቲፊኬሽን ስኪሞችን ያዘጋጃል፣ ለአምራቾችና አስመጪዎች የደረጃ ምልክቶችን የመጠቀም ፈቃድን ይሰጣል፣ በአግባቡ መተግበራቸውን ይከታተላል። አሁን ስሙ በአደባባይ ይፋ ሆኗል። የኢትዮጵያ ደረጃዎች ኢንስቲትዩት ተብሏል። አምራቾች፣ አስመጪዎችና አከፋፋዮች ለምታቀርቧቸው ምርቶች እኛ ዘንድ ብቅ በሉና የደረጃ ምልክቶችን ይውሰዱ፣ ለተጠቃሚው ታማኝነታችሁን አረጋግጡ። ካሁን በኋላ ዘይት፣ ጨውና የስንዴ ዱቄት ብሔራዊ የበለጸገ የምግብ ምልክት ከሌላችሁ እነ ሲሚንቶ፣ እነ ብረት፣ ቆርቆሮና ሚስማር፣ የፋብሪካ የኮንስትራክሽንና የኤሌክትሪክ ዕቃዎች ደግሞ ብሔራዊ የደረጃ ምልክት ከሌላችሁ ወደ ቤታችሁ። ጥራት የሌለው ምርት ሕይወትን ያስከፍላል። የኢትዮጵያ የደረጃዎች ኢንስቲትዩት። የተወደዳችሁ አድማጭ ተመልካቾቻችን፣ ክቡራን እንግዶቻችን በድጋሚ እንኳን ለ2018 ዓመተ ምህረት አዲስ ዓመት በሰላም በጤና አደረሳችሁ አደረሰን። የተለያዩ ዝግጅቶችን ስናደርስላችሁ ቆይተናል። በመቀጠል ደግሞ ጌም ይኖረናል። በዓል አይደለ እንግዲህ በዓል እንደመሆኑ እየተዝናናን በዓሉን ድባብ በጠበቀ መልኩ ዘና ፈታ ማለት አለብንና እንግዲህ ከታዳሚዎቻችን እዚህ በአዳራሽ ውስጥ ከኛ ጋር የምትገኙ ፍቃደኛ የሆኑ ተሳታፊዎችን እንጋብዝና አንድ ጨዋታ እንጫወት አይደል? በጣም ጥሩ። እስኪ ፍቃደኛ የሆናችሁ ተሳታፊዎችን እጃችሁን አሳዩኝ። እዛ ጋር አንድ ሰው ይታየኛል። መልካም። እሺ፣ ወደዚህ እዚህ አካባቢም አለ። እዛ ኦኬ። እሺ፣ ከዛም አንድ ሰው። በጣም ጥሩ፣ በጣም ጥሩ። እስኪ ወደዚህ ወደ መሃል አንድ ተጨማሪ ሰው። እዛ ጋም እየታየኝ ነው። እንግዲህ ጨዋታው የሚሆነው ምንድነው? እዚህ ጋር በፊት ለፊታችን ውሃ እና ባዶ ብርጭቆ እናያገኛለን። ስለዚህ አስቀድመን ይሄን ባዶ ብርጭቆ በውሃ ለመሙላት ሙከራ እናደርጋለን እስከ ጫፍ ድረስ እስኪቃረው። ከዛ በኋላ የጌሙ ተሳታፊዎች ምንድነው የሚያደርጉት? የመጠኑ አነስተኛ ጠብታ ውሃው እንዳይፈስ ጥረት ማድረግ ነው። ጠብ ሲያደርግ ከብርጭቆ ተርፎ ውሃ ያፈሰሰ ሰው ተሸናፊ ይሆናል ማለት ነው። የመጀመሪያው ተሳታፊያችን አንዴ ነው ጠብ የምናደርገው አይደል? ይችላል ጨምሮ እንግዲህ እስከሚችለው ርቀት ለተወቀጣይ ተወዳዳሪዎቹ ተፈታኝ እያደረገባቸው ነው። ኦኬ ተርፏል። አዎ ጠብ አድርጎ ተርፏል። እስኪ ሶስተኛው ተወዳዳሪያችን አለ፣ አሁንም አለ። እንግዲህ ወደ መጀመሪያው ደርሶበታል። ወደ መጀመሪያው መጥቷል። አለ፣ እስካሁን አልፈሰሰም።
ሶስተኛው ተወዳዳሪ በድል ተጠናቋል። እስኪ ተመልሶ ወደ አንደኛው መጥቷል። እስኪ ተርፏል፣ እሱም ተርፏል። እስኪ ሁለተኛው ተወዳዳሪያችን ጠብ ብሏል፣ ፈሷል። ስለዚህ ያው ውሃው ግን ከውስጥ አይደለም የሚወጣው እኮ፣ ስለዚህ ከላይ ነው ጠብ ያደረገው። ስለዚህ የመጀመሪያው ተሸናፊ በመሆን ከውድድሩ ተሰናባች ሆኗል። ሁለቱ የሚቀጥሉ ይሆናል እንግዲህ አሸናፊው እስኪቀጥል። ምክንያቱም ለውሃው የሚሆን ቦታ አለን። ውድድሩ ይቀጥላል። እስኪ ይኸው እንግዲህ ብዙ ውሃ ጨምሮ እንኳን አልፈሰሰም። እስቲ በትክክል ውድድሩ በጣም ከባድ የሆነ ፍልሚያ እየታየበት ነው። እስኪ እንመልከት። አሁንም አልፈሰሰም። ውድድሩ እጅግ አዳጋች የሆነ ነው። በጣም ከባድ የሆነ ነው። እየቀጠለ ነው። አሁንም እንግዲህ ብርጭቆ ሞልቷል ብለን ደምድመን ነበረ። እስካሁን የሚጥሏቸው ጠብታዎች እየፈሰሱ አይደሉም። እስቲል አልፈሰሰም። በጣም ብዙ ጠብታ ነው የጨመረው። እንደውም በጣም ብዙ ጠብታ ነው የጨመረው። እስኪ ዳኝነት ፈታኝ የሚሆን ውድድር ላይ ነው ያለ ነው። እስኪ መልሶ ውድድሩን አክብዶታል። በጣም አክብዶታል። ፈሷል ብሎ ነበረ። እሱም ጠብ አድርጎ ሳይፈስን የተሻገረው። ውድድሩ ፈታኝ ነው። እስቲ ተመልካቾቻችን እንደምታዩት ይሄኛው ተወዳዳሪ ጠብታውን ለማድረግ ተቸግሯል። አሁን ወርዷል። በዚያኛው አቅጣጫ ውሃው ጠብ ሲደረግ ወርዷል። ስለዚህ ተወዳዳሪያችን አንደኛው ተወዳዳሪ የመጀመሪያውን አሸናፊ ሆኗል የውድድሩ ማለት ነው። እጅግ አድርገን እናመሰግናለን። የተወደዳችሁ አድማጭ ተመልካቾቻችን በድጋሚ እንኳን ለ2018 አዲስ ዓመት በሰላም አደረሳችሁ አደረሰን። ከዚህ በመቀጠል ዳንኤል ከእንቁ ዜማዎች ጋር ያደረገው ቆይታ አለ። ይህንን ያደረገውን ቆይታ እንድትከታተሉ እንጋብዛችኋለን። የተወደዳችሁ አድማጭ ተመልካቾቻችን ከማን መልቲሚዲያ ይህንን በአይነቱ ለየት ያለ በጥራት እንተሻገር የተሰኘ ልዩ የበዓል ዝግጅት በሶስት የሚዲያ አማራጮች ይዞ ወደ እናንተ እየቀረበ ይገኛል። እንኳን ለ2018 ዓመተ ምህረት የዘመን መለወጫ በዓል በሰላም አደረሳችሁ ለማለት እንወዳለን። እንግዲህ የዘመን መለወጫ በዓል እንቁጣጣሽ ሲታሰብ በዓሉን ከሚያደምቁት ነገሮች አንዱ የልጃገረዶች የበዓል ዜማ ነው። ከዚህ ጋርም በተገናኘ እንግዲህ በወጣቶች የተደራጀው የእንቁ ዜማ አባላት የተለያዩ ዝማሬዎችን ሀገራዊ መልእክት ያላቸውን አስተማሪ የሆነ ይዘት ያላቸውን ዜማዎች እየመረጡ በማቅረብ በተለያዩ መድረኮች ላይ ስራዎቻቸውን በማቅረብ ይታወቃሉ። ስለዚህ እኛም ዛሬ ይህንን የልጃገረዶች ዜማ ታሳቢ መነሻ በማድረግ በበዓል ዝግጅታችን እንግዳ አድርገንላችሁ የበዓል ድምቀት እንዲሆኑ ጋብዘናል። እንኳን ደህና መጣችሁ። እንኳን ደህና ቆየ። እንኳን አደረሳችሁ። እንኳን አብሮ አደረሰን። መልካም። እንግዲህ በተለያዩ መድረኮች ላይ ያው እንቁ ዜማ በሚባል ትታወቃላችሁ። እንግዲህ እንቁ ዜማ እንዴት ተሰባሰባችሁ? እንግዲህ እናንተ ልጆች ናችሁ፣ ታዳጊዎች ናችሁና እንዲህ ባለ ህብረት ተሰባስባችሁ ዝግጅትን ለማቅረብ በተለያዩ መድረኮች ላይ ሙዚቃዎችን ለመስራት እንዴት ነው የተሰባሰባችሁበት? እንቁ ዜማ ያው የተሰባሰበው ሁላችንም የተለያዩ የኪነ ጥበብ ዘርፍ ላይ ነበረ ተሰማርተን የምንሰራው እና ሁላችንም ደግሞ የሙዚቃ ፍላጎቱ ስለነበረ አንድ ላይ ተሰባስበን ድምጻችንን አዋህደን ነው እየዘፈንን እንገኛለን።
አንድ የሆነ የሙዚቃ ቡድን ውስጥ ነበራችሁ ወይስ አንድ አካባቢ ወይስ በምን አይነት መንገድ ትገናኙ ቻላችሁ? ሰፈራችንም አንድ በመሆኑ ነው። አንድ በመሆኑ እንግዲህ ከልጅነት ጋር ተያይዞ ከወጣትነት ጋር ተያይዞ የምትመርጧቸው ዜማዎች ተራ ሙዚቃዎችን አይደለም፣ ሀገራዊ መልእክት ያላቸው የተለያየ አስተማሪ ይዘት ያላቸውንም የራሳችሁንም ስራዎች ስታቀርቡ እናያለን በተለያዩ መድረኮችና እንዴት ነው ወደዚህ የበሰለ ሐሳብ ልትመጡ የቻላችሁት? ጦቢያም ሀገራዊ ይዘት ያለው ፕሮግራም ስለነበረ በዛ አጋጣሚ እኛም የሀገር ሙዚቃዎችን ማጥናት ጀመርን። በዛ ምክንያት ወደ ሀገረኛው ሙዚቃ ላይ ያዘነበልን ማለት ነው። ስራዎቻችሁን እንግዲህ በተለያዩ መድረኮች ላይ ስታቀርቡ እናውቃለን። ያው በስፋት ገናችሁ የወጣችሁበት የኢትዮጵያ መድረክ ጦቢያ መድረክ አንዱ የሚታወቀው ነው። ከዛ ባለፈ ግን ምን አይነት መድረኮች ላይ ነው ስራዎቻችሁን ያቀረባችሁት? እንደው በአገር ውስጥ ነው ከሀገር ውስጥስ ወጥቶ የመስራት እድሉ ነበር? እስኪ እዚህ ላይስ ስለ ራሳችሁን ግለጹልን። በተለያዩ ትላልቅ መድረኮች ላይ ሰርተናል። ከሀገር ውስጥም ከሀገር ውጭም በተለያየ ስራዎቻችንን አቅርበናል። እንዳጠቃላይ ደግሞ በጣም ብዙ ፕሮጀክቶችንም አሉን አሁን ላይ ከሀገር ውጭም የምንሰራቸው ሀገር ውስጥም ያሉ። ያው ህዝቡ እንቁ ዜማን በደንብ ያውቀዋል። ሀገራዊ ባለው ስሜት በደንብ ያውቀዋል እንቁ ዜማን። በተለያዩ ትልልቅ መድረኮች ላይ ትልልቅ ሰዎች በተሳተፉበት መድረኮች ላይ ሰርቷል። ያው ስራዎቻችሁን በተለያዩ መድረኮች ላይ እንደምታቀርቡ ገልጻችሁልና የሚታወቃልና እናንተን ማግኘት የሚፈልጉ በምን መልኩ ነው ሊያገኟችሁ የሚችሉት? አብዛኛውን ጊዜ ሶሻል ሚዲያ ላይ ነው የምንታወቀው። ቲክቶክ ላይም ከ500,000 በላይ ተከታዮችም አሉን። ዩቲዩብ ላይ፣ ፌስቡክ ላይ፣ ኢንስታግራም ላይ ማግኘት ይችላሉ። ስልክ ቁጥርም አለ ከስር ስራ የሚፈልጉ ሰዎች እየደወሉ ማግኘት ይችላሉ። እንግዲህ የተወደዳችሁ አድማጭ ተመልካቾቻችን በዓሉ የዘመን መለወጫ ነው። በዘመን መለወጫ ደግሞ የበዓሉ ድምቀት የሆኑት የልጃገረዶች የአበባዮሽ ዜማ ይታወቃል። ይህንን ዜማ በማቅረብና የተለያዩ ስራዎቻቸውን በተለያዩ መድረኮች ላይ በማቅረብ የሚታወቁት እንቁ ዜማዎች ከኛ ጋር ይህን የመሰለ ቆይታ አድርገዋል። እንደው በመጨረሻ እንግዲህ ለዛሬ የበዓል ታዳሚዎቻችን የሆነ ነገር እስኪ በሉልን። እንዲሁ እንዳለን እንዳይለየን እንዲሁ እንዳለን እንዳይለየን እንዲሁ እንዳለን እንዳይለየን እንዲሁ እንዳለን እንዳይለየን ዓለም ቢለየን ከማንም ዜጋ የሚያሳምመን ልክ እንዳለንጋ ልብ ውስጥ ታትሞ የማይዘነጋ የአገር ፍቅር ነው የነፍሶች ዋጋ የአገር ፍቅር ነው የነፍሶች ዋጋ ከኢየሩሳሌም ደሞም ከመካ እኛን አክብሮ ከሩቅ ጃማይካ ኢትዮጵያን ብሎ በእኛ ሲመካ ተቀብለናል ተመስክር አፍሪካ ተቀብለናል ተመስክር አፍሪካ እንዲሁ እንዳለን እንዳይለየን እንዲሁ እንዳለን እንዳይለየን እንዲሁ እንዳለን እንዳይለየን እንዲሁ እንዳለን እንዳይለየን 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 እንዳይለየን